አየሽ አይደል የሰራሽውን ስራ? ምንድነው አንተ ደግሞ ጨውብኝ? ድጋሚ ታረቁ አይደል? ምን እንደማያውቅ ሰው ምን ትያለሽ? ሰው ያትጨው ተማሪ አይናል። የምርሽ ነው ግን የተማሪ ወሬ ነው እያሳሰበሻል? ለምንድነው የማያሳስበኝ? አሞ እንዴ ልጁ ሴትዮ፣ በዚህ ዙር ደግሞ አንቺ ነሽ እንደ ይደነሽ። ባካት በደደ ልዩ ነገር ካለ ከኔ ጋር አውሪ ቆንጂት። ካንተ ጋር ማውራት ከደበረኝስ? ከዚህ ትሄጃለሽ። ምን ችግር አለ? ባሌድስ? አዎ ባሌድስ። ስሙኝ፣ የአባዬ ሙር ላምጣው እንዴ? ቻይ በእናት ጀምርና አስናናና። በጠዋት አቅለብልቦ ያመጣት ለዚህ ይሆናል። አሁን የመጣሁት የትንሿ ቪዲዮ መቅደስ ጋር ምንም እንደሌለ ልነግርህ ነው። ማለት መቅደስ ሳታውቅ ሁሉንም ቪዲዮ አጥፍቻቸዋለሁ። ይምርሽ ነው? አዎ እሱ ልነግርህ ነበር የመጣሁት። ስሚ አንቺ ቅሌትሽን አውቄ ዝም ስላልኩኝ በኔ ልታሳቢ ትሞክራለሽ እንዴ? ኧረ እባክሽ ቀድመሽ ስለጨረስሽ እንደተብዳይ ነው እንዴ? ቀድመሽ መጫ አይጠብቅብኝ። ቅሌትሽን አሁን ሂጂ ለመቅደስ ነግሬልሽ ዋጋሽን ሰጥሻለች። አሁን አፍሽን ዘግተሽ ከዚህ ሂጂ። ባልዘጋስ ምን ልታመጪ? ምን ልትሆኚ ነገርኛ ምን ልትሆኚ? አረ ሴቶች ተረጋጉ። ተው እባክህ፣ መዋረድ ፈልጋ እንደዚህ ያቅለበለባት። ትሰሚኛለሽ? ተከበሪ። ካልሆነ ግን ማለት ባልከበር ምን ባትከበሪማ አንቺ እኔን እንደዚህ ታደርጊኛለሽ? ሰሚኛለሽ? ካላዋረድኩሽ እኔ ብሬ አይደለም ማን እንደሚከበር ነው ያለን። እንዴት ነው በአንዴ እንደዚህ ፋሲካ ይመሰላችሁ? እንዴት አይመስል? ትቀልዳለህ እንዴ? ሳታረፍድም እንዴ? ኧረ ረፍዷል። እኛን ምን እንደሚያቅለበልበን ነው ግራ ይገባል። በቃ ሊዲዙ በኋላ እደውልልሃለሁ። መተህ ትወስደኝ? እመጣለሁ እንጂ እንዴት አልመጣም? ሀረግ ወደ ትንሿ ቤት በመሄድ ወደ ኤዛና እንድትመለስና ኤዛና ያለበት የጤንነት ሁኔታ ከቀን ወደ ቀን እየከፋ በመሄዱ ከማጣታችን በፊት ተስማምተን ኤዛናን ጤንነቱን እንመልስለት። ለዛ ደግሞ ዋናውና መሰረታዊ የሆነችው ነገር ትንሿ ናት ስትል ለኤዛናም እናት እንድትረዳና ልጇን ከማጣቷ በፊት እያደረገች ያለችው ነገር ልጇን እያሳጣትም እንደሆነ ነግራት ታዲያ ተስማምታ ነበረ የኢዙም እናት። ታዲያ ሀረግም ወደ ትንሿ ቤት በመሄድ ኤዛና ስላለበት ሁኔታና ስለ ሁለታቸውም ሁኔታ ምን እንደተፈጠረ በመካከላቸው ማናግራን ነበረ። ታዲያ በዚህ መካከል ደግሞ ስታናግራት እዚህ ነገር ውስጥ አንድ ነገር የተናገረው ነገር እንዳለ ቡቻም ተናግራለች። ቡቻ እዚህ ነገር ውስጥ ይህንን የሆነ ነገር ሸፋፍኖ መናገሩ ታዲያ የሚያውቀው የተለየ ነገር እንዳለ ሁለታቸውን ለማስማማት የሚችል ትልቅ ሚስጥር እንዳለ እንደሚያውቅ ስለተረዳች ሀረግም የቡቻን አድራሻ እንድትሰጭኝ ይፈልጋሉ በማለት ከትንሿ ተቀብላ የቡቻን አድራሻ ፍለጋዋን ቀጥላለች። በሌላ በኩል ይህን ቪዲዮ ትንሿን ህይወት መቀመቅ ውስጥ እንደሚከትባት እናም ይህንን ነገር ስትናገር ስለነበር መቅዲ በተደጋጋሚ ይህ ነገር የኤዛናንም ህይወት እንዲሁ ደግሞ የትንሿንም ህይወት የሚያጨልም ነገር በመሆኑ ትንሿ ከሰዎች የማትደርስ እንዲሁ ህይወት የደቆሰች በመሆኗ መቅዲ ደግሞ ተጨማሪ ሆና መበደሏ ሳያንሳት ደግሞ ከትምህርት ቤት አስጭራታለሁ ማለቷ አሳሳቢ ስለሆነ ታዲያ እዩ ደግሞ እዚህ ጋር አንድ ተአምር ሰርታለች። መቅዲም ትልቅ ማስረጃ ይዣለሁ፣ ትንሿን ከትምህርት ቤት አስጭራታለሁ። ኤዛና የሆነ ነገር ለማድረግ ቢያስብ እኔ ትንሿን ከትምህርት ቤት እንድትባረር አደርጋታለሁ ያለችውን ቪዲዮ ይዛ አሁንም እንቡር እያለች እያለ ታዲያ የኢዙ ጓደኞች ደግሞ አሁንም እስኪ ቪዲዮውን አሳይን በማለት ጠይቀዋል ነበረ። እሷን ቪዲዮ እንዳለ ሆና ደረቷን ነፍታ ስልኳን ስታወጣ በቦታው ግን ስልኩ ላይ ቪዲዮ አልነበረም። ታዲያ ቪዲዮውን እንዳላስመስላ እንደሌለ ላለማስመሰል እያደረገች ብትሆንም ነገር ግን መቅዲ ድል ስታደርግና መቅዲ ተንኮል ስትሰራና ተንኮል ደግሞ ሲርቃት የምን ያህል በሰከንዶች ፊቷ እንደሚያስታውቀው ሁሉ አሁንም ጓደኞቹ ደግሞ የኢዙ ጓደኞች ያ ቪዲዮ ከመቅዲ ጋር እንደሌለ አረጋግጠዋል። ሁን እንጂ መቅዲ ስለ ቪዲዮ ብታምንም ስለ ቪዲዮ መጥፋት ያመነች ቢሆንም ነገር ግን ስለዚህ ነገር አንዳች ነገር ለኤዛና ብትናገሩ ይሄ ቪዲዮ እንደጠፋ ባይጠፋ ኖሮ ከኔ አይለይም የምትለው የምታስፈራራበት ብቸኛ ነገር ይሄ ስለሆነ ቪዲዮ ቢጠፋባትም ከጠፋም በኋላ እንዳልጠፋ አስመስዬ ዝም ብዬ መኖር እችላለሁ ያለች ቢሆን ነገር ግን ከፊቷ ስላወቁባትና እንደጠፋ ስለተረዱና እንደጠፋባት እንዳወቁባት ስለነገሯት ታዲያ መቅዲም ይሄንን ነገር እናገራለሁ ብትሉ ለኤዛና እኔ ደግሞ የሌላ ሰው ህይወት አሁንም በድጋሚ መቀመቅ ውስጥ እከታለሁ ስትል ከዚህ በፊት ከሷ ጋር የፍቅር ጥያቄ አቅርቦላት የነበረውን የጓደኛቸውን ድምጽና የጓደኛቸውን ማስረጃ ይሄንን እየተጃጃለ ሲልክልኝ የነበረውን ሪከርድና ማስረጃ የትምህርት ቤት ግሩፕ ላይ ለቅቄ ጓደኞቹ እንዲስቁበትና እንዲሳለቁበት መሄጃ መቀመጫ እንዲያጣ አድርገዋለሁ። ስለዚህ ያ እንዳይሆን ስለዚህ ቪዲዮ መጥፋት ማናችሁም ለኤዛና እንዳትናገሩ በማለት መቅዲ አሁንም በድጋሚ ማስፈራራቷን ቀጥላለች።
ታዲያ መቅዲ በማስፈራራቷ ይህንን ነገር እነሱ ደፍረው መናገር ባይችሉም እንዲሁ አቤልም ደግሞ የኔ ህይወት እንዲመሰቃቀል አልፈልግም እባካችሁ ያለ ቢሆንም ታዲያ በሌላ በኩል ደግሞ እዩ ይህንን ነገር ካደረገች በኋላ ወደ ኢዙ በመሄድ መቅዲ የትንሿን ህይወት መቀመቅ ውስጥ እንደምከትባት ስላወኩኝ ታዲያ ማንም ሳይነቃብኝና እሷም ሳታውቅ ቪዲዮን ከስልኳ አጥፍቼባታለሁ ስትል ኢዛናና ትንሿ መረጋጋት እንዲፈጥሩ በመካከላቸው ያለውን ልዩነትና ያለውን ጸብ እንዲያቋርጡና እንዲስማሙ እንዲሁም ደግሞ ኢዛና እየሰከረ እየጠጣ ራሱን እየጎዳ መሆኑን እንዲሁም ከዚህ ነገር ራስን እንድታቆም ያ የምታስፈራራበት መንገድ እያስፈራራችሁ ይዛብ የነበረው ቪዲዮ አጥፍቼባታለሁ በማለት እዩ ነገሮችን አቀላላቸዋለች። የቪዲዮ መጥፋት ያንገበገባ መቅዲም ይህንን ነገር ያደረገው ከጓደኞች መካከል ይህንን ደፍሮ ሊያደርግ የሚችለው ማን ነው ስትል ከሁለት አንዳቸው እነሱ የሚቀርባት ደግሞ በተለይ ብሌንና ቲቲ በመሆናቸው ስለዚህ ከሁለታችሁ አንዳችሁ እንደሚሆን ምንም ጥርጥር የለኝም። ይህንን ያደረገውን ሰው ካወቅኩ ግን ያወቅኩ ቀን እሱን ያደርገኝ ይህንን ካወቅኩኝ በኋላ ማን እንደሆነ ያደረገብኝ ካወቅኩኝ እነሱ ላይ አስቤባቸው የነበረውን ሴራ እሱ ላይ ነው የማደርገው በማለት ታዲያ ብሌንና አሁንም ደግሞ ቲቲ ላይ ትኩረቷን አድርጋለች። ብሌንም ከዚህ በፊት በመካከላቸው ሲመካከሩ እኔ ከዚህ በኋላ ትንሿን መጉዳት የሚባለው ሀሳብ ላይ የለሁበትም የሚል የሀሳብ ልዩነት አመታ ስለነበረ ታዲያ ብሌንም ይህንን ልነገር ልታደርገው የምትችለው ቲቲ ብቻ ናት የሚል ግምት ስላላት ታዲያ አሁንም ብሌን ግምቷንና አስተያየቷን ወደ ቲቲ አድርጋለች። ቲቲም ይህንን ነገር የምታደርገው እሷ ብቻ ናት። እንዴት እኔ ትንሿን አልጎዳም ያልኩ ቢሆንም ነገር ግን ይሄንን አላደረኩም። ይሄንን ነገር የምታደርገው ብሌን ብቻ ናት። ከዚህ በፊት ምን አባቷ እሷ እንዴት ትበልጠኛለች የሚል ልዩነት ስለነበረ ስታነሳ ስለነበረ መቅዲ በጭራሽ ከኔ መብለጥ የለባትም ስትል ስለነበረ ስለዚህ ይሄንን ልታደርግ የምትችለው ብሌን ብቻ ናት ትላለች። ሁለታቸው እዚህ ጋር እርስ በርሳቸው ሲብላሉ ነገር ግን እዩ ደግሞ ወደ ኢዛና በመሄድ በሶስታቸውም በኩል ያለውን ስራ አቅላላቸዋለች። የኢዛና ጓደኞች ይህንን ነገር ለኢዛና ቢናገሩ ህይወታቸውን እንደምታመሰቃቅልላቸው እየተናገረች ስለነበረ ታዲያ ለኢዛና ደግሞ በመካከላቸው ያለውን ልዩነት ለማስተካከል ያሰቡ ቢሆንም ፍራቻ ቢኖርባቸውም ይህንን ነገር ለማድረግ ለነሱ ቀላል ያልነበረ ሲሆን ታዲያ ይህንን ነገር ደግሞ እዩ ለዛው እኔ ነኝ ያደረኩት ቪዲዮን እኔ ነኝ ያጠፋሁባት በማለት ለነሱ ከባድ የነበረውን ስራ እሷ ስራውንም ሰርታ ነገሩንም ለኢዛና ነግዳ አረጋግታቸዋለች። ታዲያ የኢዙም እናት ደግሞ የልጇ ከቀን ወደ ቀን በምሽትም በጠራራ ፀሐይም መጠጣቱ አጓጉል እንደዚህ መማማቱ መሬት ለመሬት መሄዱ ልጇ ጣረሞት ላይ በመድረሱ ታዲያ የልጅ ህይወት በሷ እጅ ነው ማለት ነው ስትል አሁን ላይ ከዚህ በፊት ትንሿን ከቤቴ ውጭልኝ ስትል የነበረ ሴትዮ አሁን ላይ ደግሞ ትንሿ ያለችበት ቦታ ሀረግን ውሰጅኝና ወደ ልጄ እንድመልሳት እፈልጋለሁ። ልጄ ያየሁት እንዲሞት አልፈልግም። ከዚህ በፊት በእርግጥ እኔ የተሻልኩ ነኝ ብዬ የተሻለ ነገር ለልጄ መርጬ ነበር። ነገር ግን የሚያዋጣ ስላልሆነ ታዲያ ወደ ትንሿ ቤት በመሄድ እኔ ራሴ ለምኜ አመጣታለሁ ስትል ሀረግን ተማጽናት ነበረ። ታዲያ ሀረግም ይህ ነገር አንቺ እንደፈለግሽ እያባረርሽ እንደፈለግሽ የምትመልሻት እቃ መሰለች እንዴ? የሚሆን አይደለም የሚሆን እና የሚሳካልሽ ይመስልሻል ወይ ብላታለች። ምክንያቱ ደግሞ ሀረግ ከዚህ በፊት ቀደም ብላ ወደ ትንሿ ሄዳ ስለነበረ ትንሿ ደግሞ በመካከላቸው ብዙ ችግር እንደተፈጠረና ሁለታቸው መካከል ነገሮቹ ቀላል እንዳልሆኑ አሁን ላይ ለመስማማትም አዳጋች የሆነ ነገርና ውስብስብ የሆነ ነገር እንደገጠማቸው እንደተፈጠረ በመካከላቸው ተናግራ ስለነበረ ታዲያ ለኢዙም እናት ሀረግ ይህ ነገር ቀላል እንዳልሆነና እሷ እንደማትስማማላት ነግራት ነበር። ነገር ግን የኢዙ እናት የሆነው ይሁን እኔ ሄጄ ይቅርታ ብዬ አመጣታለሁ በማለት ብቻ እንድትወስዳትም ተማጽናን ነበር። ትንሿም የሀረግን ወደ ቤቷ በተደጋጋሚ መመላለስና የኢዙንም እናት ይቅርታ እንዲሁም ደግሞ አብዬ ደግሞ በተለይ ደግሞ የአብዬ መልእክት ተቀበላ ወደ ኢዛና ቤት ለመመለስ ይቅርታቸውን ተቀበላ ወደ ቤታቸው ለመመለስ በደስታ ተስማምታ መታለች። ታዲያ ለኢዙ መኝታ ክፍሉ በመሆን ሰርፕራይዝ አድርገዋለች። በዚህ የተደሰተውም ኢዛና ደግሞ ወደ ጓደኞቹ በመሄድ ከተስማሙ በኋላ
በኋላ እንደተስማሙ ሰርፕራይዝ ነግሯቸው አሁኑ ደግሞ ለየት ያለና ትልቅ ነገር እንዳዘጋጀለት ለቀለበት ትልቅ ዝግጅት እያሰበ እንደሆነና እነሱም እንዲያግዙት በዚህ ነገር ላይ በቅርቡ ቀለበት እንደሚያደርግላትና እንዴት አድርጌ ላደርግላት የሚል የኢዛና ከነበረበት ከተማማተ ሁኔታ ተነስቶ እንግዲህ እስከ ቀለበት ደረጃ ደርሷል። ውድና የተከበራችሁ ቤተሰቦች የዛሬው ክፍል ይህንን ይመስል ነበረ። ቪዲዮን ላይክ ማድረግ አትርሱ። እንዲሁም ለቻናሉ አዲስ ከሆናችሁ የደወል ምልክቷን በመጫን ቤተሰብ ይሁኑ እያልኩኝ በቀጣይ ቪዲዮ ተመልሰን እስከምንገናኝ መልካም ቆይታ